ወገኖች ኢትዮጵያውያን ኤርትራውያን ያገሪ ልጆች እንዴት ናችሁ? እንዲከረማችሁ እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬም ደግሞ እግዚአብሔር እድሉን ሰጥቶኝ መልእክቱን ሰጥቶኝ እንደገና በፊታችሁ ቀርቤ የእግዚአብሔርን ቃል ቀጥ አድርገን ይዘን ሁኔታን እንተረጉማለን እንጂ ከሁኔታ ተነስተን የጌታን ቃል አናጣመም። ይሄን ይዘን ዘመናችንን እንመዝናለን እንጂ ዘመናችንን ይዘን ማይመዘነውን አንመዝንም። እቺ የኔ ሐሳብ ናት። ሰሞኑ በመናገረው ነገር ላይ በኢሬቻም ይሁን በዲጂታል አይዲ ላይ ከሁኔታው ተነስተን በእግዚአብሔር ቃል እንመዝናለን እንጂ ሁኔታውን ይዘን የእግዚአብሔርን ቃል አናጣምምም ማለት ዶክተር ማሙሻ ጌታ ይባርክ። ኢሬቻን ለማክበር ለምን ይከብዳል? በአንተው በራስ ኮንቴክስት ማለት እኔ በአብ በወልድ በመንፈስ ቅዱስ የማምን እግዚአብሔር ዓመት ሙሉ የጠበቀኝ በዛን ቀን ቤተክርስቲያን በሩን ከፍታ ክርስቲያኑ አሁን እየሄደ ሰው ከሚረብሽ እሱ ተሰብስበው ዛሬ ኢሬቻ ነው። ኢሬቻ ቃል እኮ ምንም ክፉ ቃል አይደለም። ጆሮአችን በመጥፎ ስለለመደው እኮ ነው እንጂ ምስጋና ማለት ነው። ከዛ ላይ ቆሜ እጠይቃለሁ፣ ማንን ነው የማመሰግነው? እኔ የማመሰግነው አብ ወልድ መንፈስ ቅዱስ አንድ አምላክ ብዬ የማምነው ኢየሱስ ክርስቶስን በዛን ቀን ተገኝቼ በቤተ ክርስቲያኔ አመሰግናለሁ። የኔ ኢሬቻ ነው ያቀን የሰው ኢሬቻ ቤተ ክርስቲያን ኢሬቻ ብሎ ቋንቋውም የለ። ምናከብረው ምን ዘክርለት ምናመሰግነው ኢየሱስ ክርስቶስን ብቻ ነው። የክርስቶስ እውነት የጨከኑ አሉ፣ እውነት የሚናገሩ አሉ። እንደ ፓስተር ቶሎሳም ጌታ ይባርካቸው። እነሱ ኢሬቻ እረፍት አይደለም፣ የሲኦል ሲኦል፣ የስቃይ ስቃይ፣ የቅዠት ቅዠት ህይወት ነበር። ስለጠቃቀስካቸው ማለት በቪዲዮ ላይ ስለተነገሩት እዛ ቤት ያንተን ቤተሰቦች ይጨርሰዋል። ሰሞኑን በጣም ኃይለኛ አርስት ነው። ዲያብሎስን ተቃወሙት፣ ተለዩልኝ፣ ጥሪያችንን እንወቅ። ዛሬ ደግሞ መንፈስን መርምሩ። አሎ መንፈስ ምን መረምርበት ጊዜ ነው። የሚገነባው የማርያም አርቲቲ ነው በምንጃር ሰምታችኋል ሁላችሁ። እዛ ፎቁ ላይ አያሳያችኋለሁ። በጣም ረጅም ነው። ገና እየተሰራ ነው። ጅምሩ ሊያዩ እኮ ነው። ጓጉተው እኮ ነው። አሁን ያ ህዝብ ያ ቤተ ክርስቲያን እዛ ጋር ከሚሰራለት ወንጌል ቢሰበከውና ዛፍ ስር ቁጭ ብሎ የክርስቶስ ወንጌልን ቃል ቢሰማ ህይወቱን ያተርፍ ነበር። ዛሬ በኦርቶዶክስም ሆነ በጴንጤ ህንጻ ብትገነቡ የክርስቶስ ኢየሱስ መንፈስ የለበትም። ከህንጻው ጉዳይ የለውም ጌታ። ጉዳዩ ከሰው ልጆች ህይወት ነው። ከዘላለም ህይወት ጉዳይ ጋር ነው። ስለዚህ እረኞቻችሁ መርምሩ ያልኩት ይሄ ነው ያለው። ኦሮሞም አልቀማው እውነት እሱ እንዳለውም አሁን እያልከን ያለን ኢሬቻ የአማራ ባህል ነው ወይ የአማራም ነው እኮ ብሎ የሚከራከረው። ስለዚህ የአማራም ነው። አማራ ብቻም አይደለም። ያኔ የኩሽ ልጆች የሆኑ ኢሬቻ ማለት እኮ የምስጋና በዓል ማለት ነው። የመከር በዓል በእስራኤላውያን 8 በዓላት አሉ። ከ8 በዓላት ውስጥ አንዱ የመከር በዓል ነው። ኩሾች አምልኮ ስርዓት ውስጥ ለእግዚአብሔር ልክ እስራኤላውያን ራሱ እኮ ከኛ ነው የወሰዱት እያልኩ እኮ ነው። የመከር መክተቻ በዓል ምስጋና እነ አብርሃም እነ ይስሐቅ የወሰዱት እነ ሙሴ የወሰዱት ከኛ ነው። ጥንትም የተላኩት ወደኛ ነው። አብርሃም ራሱ የተላከው እኮ ወደኛ ነው፣ ወደ እነ መልከ። ይሄ ሰው የሚናገረው ደግሞ ታሪክን ባህልን ከዘር ድብልቅልቅ አድርጎ በራሱ መንገድ አንድ የመንፈስ ቃል የለበትም፣ የእግዚአብሔር ቃል የለበትም። እኔ ቄስ ተብሎ መቀረቡ ራሱ ለዚህ ትንተና ገርሞኛል። የኢሬቻ ጉዳይ አስፈጻሚ ብለው በዛ ጋር ቢሾሙ ለነሱ ተከራካሪ ሆነ እዛ ጋር ብትቀመጥ በጣም ደስ ይለኛል። ወንድም አለ በታላቅ ትህትና አንተ በምትመራው ቤተክርስቲያን ግን ለሚገኙ ምዕመናንና መንጋ አዝኛለሁ። ዶክተር በቀለ በዳዳ እሳቸውን ቪዲዮ አያይዛል። ስሟቸው እሳቸውን ምልኮቱ የወረደ ይሄኛው ሲሄድ የአያኖች ቁጣ ነበር ማለት ይቻላል። ያው ተቆጡ እና እንግዲህ የአባቴ መንቲያ ቤተሰቦቹ የሱ ምስቱም ልጆቹም አለቁ እና ሌሎችም ፋሚሊ በጣም ብዙ ይሞት ነበር። የሞት ድባብ ውስጥ ነበር ማለት ነው። ስለዚህ ግዴታ አሁን ምንድነው ኔክስት ቀጣዩ ማን ነው የሚለው አስፈሪ ነበር። ቤተሰቦችም ለኔም የሚሰጉ ነበር። ምክንያቱም ቀጣይ እኔ ልሞት እችላለሁ። ሀገራችን በጠንቋይ ተወራለች አሁን ኦፊሻሊ ማለት ነው። አሁን በጣም ብዙ ህጻናት እየጠፉ ነው። በዚህ በቦሌ አራብሳ አካባቢ በተለይ በዚህ ሰሞን ቪዲዮ አያይዛለሁ። አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? አንቺ ነብይነብህ ጌታ ሆይ ይህ ከቶ አይድረስብህ አለ ጴጥሮስ።
ይሄ እንግዲህ አሁን መልካም ነገር ነው የሚመስለው። አናቅም እኛ አሁን ፓስተርዬ ተባረክ እንዳንተ ያለ ማን ነው ስትባል ሂድ አንተ ሰይጣን አትልም መቼም። አያያያያ ትላለህ። ይሄ ሰው ይታየዋል። ና ወደፊት ና እሱንም ታሪክ ነገራችሁ። ና ትላለህ። መንፈሳት መረምርማ ወንድም አለ መድረክ ላይ ወጣች በቀደም አንዷ መቀባት እፈልጋለሁ። እሺ መቀባት ትፈልጋለሽ? አዎ መቀባት እፈልጋለሁ። ሌላስ ምን ትፈልጋለሽ? ማግባት እፈልጋለሁ። ማግባትና መቀባት አይሄድም አለ። ከዛስ ነብዩ ለመቀባቱ ቅድሚያ አልሰጠም። እሺ ቀባሻለሁ አላለም። ሁለተኛውን ግን አጋነነው። ማግባት ትፈልጋለሽ አለ። አዎ አለች። እጠራዋለሁ አለ። ጥራው አሁን አዎ ጥራው። ይሄ መቀባቱ ተረሳና መቀባት አለብኝ መሄድ አለብኝ ደግሞ ማግባት አለብኝ ብዬ ነው። አላገባሽ? አላገባው። ልጥራው? አዎ አለ። ጥራው በኢየሱስ ጉባኤ ውስጥ አፏጨ ባል ሊጠራ እግዚአብሔር ይገስጻችሁ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ። ከሰው ሁሉ ጋር በሰላም ኑሩ ብሏል የእግዚአብሔር ቃል ይላሉ። ደግሞ ከሰው ሁሉ ጋር በሰላም ኑሩ አለ እንጂ ፍቅር ለመግለጽ ነው እንጂ አመጽ አታስነሳ አለ እንጂ ለጣዖት የታረደ ብለህ አልተባልክ። ልጆቼን ባህል ላሳይ ነው ብላችሁ ማታ ልጆቻችሁን ይዛችሁ የኢሬቻ ባህል የሚከበርበት የኦሮሞ የዘር ነገር ያንዘርዝረኛል። የዘራችሁ ቤት ለሚደገሰው የኢሬቻ ድግስ ልጆቻችሁን ይዛችሁ ሄዳችሁ ሄ ምትሏላችሁ። አንተ የኔ ፓስተር አይደለህም። መርምሩ ፓስተሮቻችሁን፣ እረኞቻችሁን። በምን ጉዳይ ላይ? በኢሬቻ ጉዳይ ላይ ምን ይላል ፓስተርሽ? በግብረ ሰዶም ጉዳይ ላይ ምን ይላል ፓስተርሽ? በእስራኤል ጉዳይ ላይ ምን ይላል ፓስተርሽ? በእስራኤል ጉዳይ ላይ ምን ይላል ፓስተራችሁ፣ እረኞቻችሁ? በእነዚህ ነገሮች ላይ የፓስተሮቻችሁን አቋም ወቁ። አለበለዚያ ያ እረኛ የሚመራን ወደ ገደል ነው፣ ከእግዚአብሔር ጎን ያልቆመ ነው ማለት ነው። ዚት ለወንጌል ሳይሆን ለመብል ሲሰበሰቡ ወንጌል የማትመሰክር ከሆነ አንተ እረኛ የትም ቦታ ሄዶ የእግዚአብሔር አማኝ ያልሆኑ ድግስ አንዳንዴ ልንገኝ እንችላለን። ግን እኔ ከተገኘው ወንጌል ልሰብክ ነው የምገኘው። ተቀላቅዬ ሆዴን ሞልቼ ኖ አንድ የጫንኩት ሰው በአጋጣሚ እንልናገርና በጣም አማኝ ነው። በሳምንት ነጭ ነው፣ አሜሪካዊ ነው። በሳምንት 3 ነው ባይብል ስተዲ ይሄዳል፣ ጥናት ይሄዳል ምናምን፣ እሑድ አይቀርም። የኩላሊት እጥበት በሽተኛ ነው። ግን ያው እግዚአብሔር ያድናል ያልኩት በጣም ነው የምደሰተው። እሱን ሲጭነው አብረን እንደውም የወንጌል መዝሙር እንሰማለን፣ እንትን ይለናል። በቃ በጣም እንግባባለን። ብዙ ጊዜ አነሳዋለሁ። አሁን ትላንትና እግዚአብሔር ሲረዳው ማለት ነው ምን ጨዋታ አነሳን። እንትን ጫወታለሁ ሙዚቃ አለኝ። የወንጌል ሙዚቃ ጫወታለሁ፣ ጊታር እመታለሁ አለኝ። አይ ጥሩ ነው፣ በጣም ደስ ይላልና ለቤተ ክርስቲያን። አዎ ለቤተ ክርስቲያን። ከዛ ስለዋለሽ እና ጊዜ እንዴት ነው የምታሳልፈው? ስራ አሰራም አልኩት። አይ ከጓደኞቼ ጋር አንዳንድ ጊዜ እንትን ሄዳለሁ አለኝ። የት ባር? ኤክስኪውዝ ሚ ባር ፎር ዋት አለው። አልጠጣም፣ ግን አልጠጣም፣ ውሃ ነው የምጠጣው። ከጓደኞቼ ጋር ቁጭልና እነሱን ምናምን አሎ ለኔ ተናገረ። ጌታ ሂድና ለጸገነት ንገራት፣ እሷ ጋር መልስ አለ ብሎት ነው ትናንትና። ስማ ጨለማ ብርሃን ከጨለማ ምን ህብረት አለ? ምን ልታረግ ነው የምትሄደው አልኩት። ሙዚቃ እጫወታለሁ እዛ። ሙዚቃ ባርም ትጫወታል፣ ሙዚቃ ቤተክርስቲያን ትጫወታል። ሁለት ቢላው ማን በላ? አልጠጣም እኮ አጠጣ።
የጎስፕል ሚውዚክ ነው የምትጫወተው ባር ውስጥ አይደለም። እና በቃ ተው። ዛሬ እግዚአብሔር አገናኘን። ተቆጥቼ የስማ አለ። በቃ ደነገጠ። ልክ ነሽ አለ። ሁለተኛ መቼም ባር ሄጄ መጠጥ ቤት ሄጄ ወንጌል ልመሰክር ነው አትልም። ሄደ በዛ በእግዚአብሔርን በምታመሰግንበት አፍ ከአንድ አፍ ሁለት ምንጭ ጊታር ልትመታ ባለምኛው ዘፈን ማለት ነው። ንስሐ አስገባሁት። በቃ አይሄድም። ሁለተኛ እንደዚህ በሁለት ቢላዋ የምትበሉ እናንተ አማኞች እግዚአብሔር ይናገራችኋል። አንዱን ምረጡ፣ ወይ ኢሬቻን ምረጡ፣ ወይ ክርስቶስን ምረጡ። ኢሬቻ ውስጥ እንደሆነ የክርስቶስ ነገር የለበትም። ይሄ ተጠንቶ ተዘርዝሮ የተደረሰበት ጉዳይ ነው። ማንንም አትሸውዱም። የፈለገ ብታሽሞነሙኑት ኢሬቻ ነው፣ ያጋንንት ነው። አለቀ በቃ። ይሄ ልብሽ እያወቀ ከኢሬቻ ጋር ከተባበርሽ ውርድ ከራሴ። ይሄ ልብህ እያወቀ ኢሬቻ ሰላም ነው የምትል ከሆነ ውርድ ከራሴ። የዘመናችን ቤተክርስቲያን መንፈስን ባለመመርመሯ ለክፉ መናፍስት በሯን ከፍታ አጋንንት አብሮ ያመልካል። መንፈስ አለመመርመራችን እኮ ነው ዘንድሮ የተሸወድ ነው። አብሮን አጋንንት ያመልካል ቤተክርስቲያን። አብሮን አሜን ይላል ቤተክርስቲያን። የእግዚአብሔር የሆነው መንፈስ ብልጫ አግኝቶ ሊገለጥ በሽታ ሊፈውስ አጋንንትን ሊያስወጣ አልቻለም። ቢየት በእኔና በእናንተ ባለችው ቤተክርስቲያን በእኔና በእናንተ ዘመን የሚጮህ እኮ አጋንንት የለም። አሁን አብሮ ይደንሳል። ምን ችግር አለበት? ዳንሱም ያጋንንት ሆኗል። ምንም ችግር የለበትም አጋንንት። ብዙዎች ልሳን ይናገራሉ፣ ነገር ግን የሚተረጉም የለም። አረ እግዚአብሔር ምን እያለ ነው ያለው ወገኖቼ? እናንተ በአደባባይ መሃል በጉባኤ መሃል በልሳን የምትጸልዩ በጉባኤ መሃል በልሳን አትጸልዩ ብሎ ጳውሎስ ጽፎልናል። ሁሉ ልሳን ያለበልባል። እኔ ከልሳን ምንም ተቃውሞ የለኝም፣ ግን የልሳን አጠቃቀም ቦታና ስፍራ አለው። ሌላ ጊዜ እመጣበታለሁ። በደንብ አጥንቼ እግዚአብሔር ያስረዳኝ ነገር ስላለ ማለት ነው። ሌላ ቀን እመጣበታለሁ። እኔ የምለው ልሳን መናገር ክርስቲያንን መሰላችሁ? ተርጓሚ በታለ ነው የምለው። እግዚአብሔር ምን እያለ ነው? ፓስተር ምን እያለ ነው? በልሳኖቻችሁ ጸልዩ ትላላችሁ። ምን እያለ ነው? እግዚአብሔር ይድረስልን። እግዚአብሔር ይድረስልን አልኳችሁ እኮ። ምስቅልቅሉ የወጣ ዘመን ውስጥ እኮ ነው ያለን። ልሳኑ እውነት የመንፈስ ነው ወይ ነው? ልሳን ደግሞ አለ አንዳንዱ ሚረብሽ መቼ ባቆመች የሚያስብል ልሳን አለ። እናንተ በኢየሱስ ስም እኔ መቼም እርግጠኛ ነኝ እሱ ልሳን አይደለም። የእግዚአብሔር ልሳን እኮ የእግዚአብሔር የሆነ ነገር ጣዕሙም ያስታውቃል። ውስጣችሁ ግብት ይላል። አለ አንዳንድ ልሳን መንፈስን የሚያውቅ ልሳን አለ። መጽሐፍ ቅዱስ ውስጥ የቀደሙት መንፈስን እንዴት እንደሚለዩ ብዙ የተጻፈልን ነገር አለ። ከዛ ሁሉ አንድ ነገር ላንሳ። ምን ብትሉኝ በዚህ በማቴዎስ 16 ላይ ቁጥር 21 ጌታ ኢየሱስ ክርስቶስ ሊመጣበት ያለው መከራና እንደሚገደል በሶስተኛው ቀን እንደሚነሳ ለደቀ መዛሙርቱ በገለጠላቸው ጊዜ ጴጥሮስ በቁጥር 22 ላይ አይሁንብህ ጌታ ሆይ ይህ ከቶ አይድረስብህ አለ። ጴጥሮስ ይህ እንግዲህ አሁን መልካም ነገር ነው የሚመስለው፣ አናቅም እኛ። አሁን ፓስተርዬ ተባረክ እንዳንተ ያለ ማን ነው ስትባል ሂድ አንተ ሰይጣን አትልም መቼም። አያያያያ ትላለህ። ይሄ ሰው ይታየዋል፣ ና ወደፊት ና እሱንም ታሪክ ነገራች ና ትላለህ። መንፈስ አትመረምርማ ወንድም አለም። ጌታ ኢየሱስ ግን በጣም ያልጠበቀውን ነገር ነው ያለው አለ ቁጥር 3 እሱ ግን ዘወር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆኖብኛል አለው። እናንተ ነቢያት፣ ፓስተሮች የመረቀ ሁሉ የባረከ ሁሉ ያሽሞነሞነ ሁሉ የእግዚአብሔር መንፈስ አይደለም። ከክርስቶስ ኢየሱስ ተማሩ። ለምን ብትሉኝ የጴጥሮስ ንግግር መልካም ይመስላል። አይሁንብህ፣ ኧረ አይደረግብህ፣ ኧረ ፓስተር እየተባረክ ጌታ ይባርክ። ኖ መለየት አለብህ። ሂድ አንተ ሰይጣን አለው። የጴጥሮስ ንግግር መልካም ቢመስልም ከመንፈስ ቅዱስ አልነበረም፣ ከስጋው እንጂ። ከስጋ የሆነውን የመንፈስ ቅዱስ ከሆነው መለየት አቅቶን ዛሬ እርግማን እንደ ምርቃት ሆኖብናል።
አቤት እናንተ ነቢያት ስንት ርግማን እንደሚደርስባችሁ ባያችሁ፣ ባልገባችሁ ቋንቋ፣ ባልመረመራችሁት መንፈስ። ክፉ መንፈስ አሜን ብለን እየተቀበልን ነው በእኛ ዘመን። ለምን? መንፈስ አይታወቅማ። የሚያውቅ የለም፣ ሚለይ የለም። ከእግዚአብሔር ተራርቀናል። መንፈስን መርምሩ ይላል እግዚአብሔር። ዋናው ነጥቤ በተለይ ከፊት ሆነው የሚመሯችሁ እረኞች መንፈሳቸው ከእግዚአብሔር ነው ወይ? እግዚአብሔር የሚጠላውን ይጠላሉ ወይ? ይሄ በጣም ወሳኝ ነው። አጣሩ ወገኖቼ። ስለ ዘር፣ ስለ ፖለቲካ ምን ይላል እረኛሽ? እናንተ ማታ ማታ ፖለቲካ አስተያየት የሚሰጡዋል። ከሌ ይውረድ ከሌ ይውጣ። እንትን ፕሮፋይላቸው ላይ ደግሞ የባንዲራቸውን ገጭ ያደርጓሉ። አንተ ፓስተር አትሆንም። እንኳን ፓስተር ልትሆን ከኔ ጋር አብረ የምታመልክ ወንድሜ አይደለህም። ፖለቲካ እዛ ጋር የምትጫወት ማታ ማታ ጥቁርና ቀይ የምትለብስ ከሆነ ነው እግዚአብሔር ይገስጸው። የእረኞቻችሁን የቤተክርስቲያናችሁን መሪዎች ለዩ። ይሄ በጣም ወሳኝ ነገር ነው። እዚህ በሐዋርያት ሥራ ምዕራፍ 16 ላይ ይችን ስሙኝ። ደግሞ ትልቅ ታሪክ አለ። ለዘመኑ ፓስተሮቼ፣ ለዘመኑ ነቢያትም ይሆን ትልቅ ታሪክ አለ። ጳውሎስና ሲላስ በፊልጵዮስ ከተማ በነበሩበት ጊዜ የሟርተኝነት መንፈስ ያላት ሴት አለው ለጌቶቿ እየጠነቆለች ገቢ የምታመጣ ሴት በሐዋርያት 16:17 ላይ እርሷ ጳውሎስንና ሲላስን እየተከተለች ለብዙ ቀናት እኮ ነው፣ ለአንድ ቀን መሰላችሁ፣ እየተከተለች የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ትላለች። የሟርተኝነት መንፈሷ እኮ ነው። ትጮህ ነበር ይላል። ልክ እንደዛ እየደጋገመች እነ ጳውሎስን እየተከተለች የዘመኔ ነቢያት ቢሆን የተከተለችው ያቺ ሴትዮ ከፊት ትቀመጣለች። አያ ጉባኤው የምታዳምቅ ተገኘች። ከፊት ትቀመጥና ማስታወቂያ ይሰራበታል። የነብዩን የእግዚአብሔር ሰው መሆን አረጋገጠች። ይሄው ይነገርልናል ይባልና ትልቅ ማስታወቂያ ይሰራባታል። ያቺ ሟርተኛ ሴት በእኔ ዘመን ቢሆን ከዛስ በእኛ ዘመን ቢሆን ይቺ ሴትዮ ከፊት ተቀምጣለች። እግዚአብሔር ገለጠላት ትባላለች። አንቺ ነብይ ነሽ ይሏታል። ይቀቧት ነበር ያችን ሟርተኛ ነብይ ነሽ ብለው። አረ ጌታ ሆይ እንዴት አይነት ነገር ነው ባካችሁ! እንዴት አይነት ነገር ነው እያስተማረን ያለው ይሄ ጌታ። የዘመኔ ነቢያት ቢሆኑ እቺ ሴትዮ ነብይና ተብላ ተቀብታ ነገ ማይክሮፎን ይዛ ሰው እየጎተተች በሟርት መንፈስ ስንቱን ታስት ነበረ። ራሱ ነብዩንም አስታ ማለት ነው። እነ ጳውሎስ ግን መንፈሱ የሟርት መሆኑን ተረድተው መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስ ስም አዝሃለሁ አለው። በዚያም ሰዓት ወጣ ይላል። ዛሬ ብዙዎች በክፉ መንፈስ ተይዘው ይተነብያሉ፣ እጅ ጭነው ይጸልያሉ። አትንካኝ፣ መንፈስ መርምሩ። የማንም እጅ እንዳይጫንባችሁ። የክፉ መንፈስ ሊጫንባችሁ ይችላል። መንፈስ መርምሩ። የኛ ሀገር ነቢያት እኮ ሁላችሁንም ትሻገራላችሁ፣ ትባረካላችሁ ሲገስጹ አይታችኋል። አንተ ሰይጣን ሂድ ሲሉ አይታችሁ ሰምታችኋል። በታሪክ ውስጥ ካለ ንገሩኝ። አራ ምንም የሚያውቁት ነገር የለም። ድራማ ነው እየተሰራ ያለው። ስሙኝ፣ ይሄ ኢሬቻ አሁን በጣም መዘዝ አምጥቷል። ኢሬቻ መዘዝ አመጣ። ይሄ የለመደ የባዕድ አምልኮ ባህር ተሻግሮ ደግሞ ለካ አሜሪካንም እኔም በኔም ከተማ አሉ ወንዝ ዳር ሄደው አሁን ደግሞ ተጋለጣችሁ እኮ። ቅቤውን ስትቀቡ እኮ ተያዛችሁ። አሁን እኛ ቅቤ አንቀባም፣ እኛ ደም አናፈስም። ተያዘ፣ ተረጋገጠ። አሁን ምንም አፍ የላችሁ። ኢትዮጵያ የምትታወቀው አሁን እኮ በቅቤዋን ዛፍ ቅቤ በመቀባት ይሄ ባህል ነው በሉኝና አሞኙን አይናችንን በጨርቅ አስራችሁ አሞኙን። ይሄው አደባባይ ትራምፕ ሂዱና ሀገራችሁ ጫካ ውስጥ ቅቤሽን ቀቢ ብሎሻል። በሚኒሶታ ዛፍ ቅቤ ስቀቡ አለበለዚያ ወታደሮች ልኬ ይጠራርጓችኋል ብሏል። ይሄ ሼም አይደለም? ሼም አይደለም? እንደ ሰው በቅቤ በመቀባት በመተት በመናምን በአጋንንት ስራ ነው እንዴ መኩራት የምትፈልጉት? በጣም የሚያሳዝን ነገር። አገራችን በጠንቋይ ተወራለች። አሁን ኦፊሻሊ ማለት ነው። አሁን በጣም ብዙ ህጻናት እየጠፉ ነው። በዚህ በቦሌ አራብሳ አካባቢ በተለይ በዚህ ሰሞን ምን ሆነ?
የሕፃናትን ደም የሚጠጣ አጋንንት አለ በቦሌ አራብሳ። አንድ ደግሞ የጠንቋይ ቤት አለ አሉ በኦሮሞ ልዩ ኃይል ፖሊስ የሚጠበቅ። አያያ አገሬ እናንተ በቁም ሞተናል እኮ በቁም ሞተናል። በተለይ እንደ ክርስቲያን በአገሬ የጠንቋይና የድግምት የኢሬቻ መጫወቻ ስትሆን ዝም ብሎ የሚያይ ክርስቲያን አይደለም። ከተማዋ በጠንቋዮች ተወራለች። የ7 ዓመት ሕፃን አስከሬን ተገኝቷል። ጥቁር ሻርፕ አንገቱ ላይ ታስሮበት አሉ። ዲዚዲ በአንገቱ ትንሽ የተወጋ ነገር አለ። ምን አጋንንቱ ደሙን የመጠጠበት። ወደ 11 ሕፃናት ሬሳቸውም አልተገኘም። አዲስ አበባ መሃል ከተማ ቦሌ አራብሳ የጠንቋይ ቤት አለ። ከለላ ጥበቃ የሚደረግለት የሚታረድለት ሕፃናት የሚገበሩበት። አዲስ አበባ ውስጥ በኦሮሚያ ልዩ ኃይል ጥበቃ ስለሚደረግላት ጠንቋይ ሴትዮ ሰምታችኋል? እዛው ቦሌ አራብሳ ላይ 11 ሕፃናቶች ጠፍተዋል። የአንዳቸውም ሬሳ አልተገኘም ከዚህ ሕፃኖች የአንዳቸው። እዛው ቦሌ አራብሳ ላይ ደግሞ የምትመለከቱት ቤት ውስጥ የምትኖረው በኦሮሚያ ልዩ ኃይል ጥበቃ የሚደረግላት ጠንቋይ ነች። ቤቷ ዙሪያውን ጭምር የምትመለከቱት ግዛት የሚያክል ሰፈር የሚያክል ቦታ ወስዳ የምትኖረው አራብሳ መሃል። ይኸው ከአራብሳ ኮንዶሚኒየሞች መሃል ነው የምትኖረው። ልብ ብላችሁ ተመልከቱት ቦታው። 11 ሕፃን ልጆች ለግብር እየተባለ አንገታቸው ተቆልመሞ ሲሞት ወደዚህች ቤት መጠጋት የሚችል አንድም ሰው የለም። አንድም ሰው የአካባቢው ማህበረሰብ ይፈራል። ወደዚህ ቤት መጠጋት አይችልም። ኧረ በኢየሱስ መራ አንድ በሉ ባካችሁ። ተው። እኔ እኮ በምንም እኮ በዱላ አይደለም እኮ እኛ እኮ ስጋና ደም አይደለም። አሁን እኔ የምናገረው መንፈሳዊ ውጊያ ተነሱ ነው። የቀደሙት እኮ አጠገባቸው እንዴ ስንቱን የጠንቋይ ቤት እኮ ቤተክርስቲያን አድርገዋል የቀደሙት። እንዴት በእኛ ዘመን የእግዚአብሔር ነገር ቀሎ ከተማችን መሃል የጠንቋይ ቤት እንዴት ሆነ ነው አልገባኝም። እግዚአብሔር እንደማይሰራ ኃይል እንደሌለው ማለት ነው። እንደ ሀገር ኢትዮጵያ ወዴት እየሄደች ነው? ከእግዚአብሔር እየራቀች በጥልቁ መንገድ እየገሰገሰች ነው ኢትዮጵያ። ይሄ ነው የኔ ነጥብ። ወደዳችሁም ጠላችሁም በጣም የሚያሳፍር ነገር። ልጆቻችሁን ለጌታ ኢየሱስ ክርስቶስ አሳልፋችሁ ስጡ። መፍትሄው ይሄ ብቻ ነው። ልጆቻችሁ በክርስቶስ ኢየሱስ ደም ሸፍኗቸው፣ አምልኩት እሱን። ጌታ ሆይ ያዘኝ በሉ። በሱ ጥላ ስር ግቡ። ይሄ የሃይማኖት ጉዳይ አይደለም። እስከ ዛሬ ሞከር ነው የሄድንበት መንገድ አላዋጣም። ይኸው አውሬው አይኑን አፍጥጦ መጣ አገሬ። እነዚህን ሕፃናት አድኑ ባካችሁ። እባካችሁ ጥንቆላን ተቃወሙ። እባካችሁ መተትን ተቃወሙ። እባካችሁ የአውሬውን አሰራር ተቃወሙት። በወንጌል በክርስቶስ ኢየሱስ ኃይል የኢትዮጵያ ሕዝብ እኮ እያለቀ ነው እናንተ። አሁን በዚህ ባርቲቲ ማርያም ስሙኝ ደግሞ የሐዘን መግለጫ ወጣ መንግስት። ባንዲራ ዝቅ ብሎ ተውለበለበ። that's not the point። ነጥቡ ምንድነው? እነዚህ ሰዎች ወደ ሲኦል እኮ ነው የሄዱት። መጀመሪያ ደረጃ ቤተክርስቲያኑ የሚገነባው የኢየሱስ ክርስቶስ ስም የለበትም። አንድ በሉ። የሚመረቀው ቤተክርስቲያን ራሱ ስሙ ማርያም ነው። ዘንድሮ እኮ ኢየሱስ የሚባል ነገር ከኢትዮጵያ ምድር ተሰርዟል። ስለዚህ እነዚህ አሁን ፎቁ እዛ ላይ ወጥተው ከላይ ወደ ታች እንዳለ ሲረበርባቸው ርብራብ እላያቸው ላይ አርፎ 30 ምናምን ሰው ነው የሞተው። የሚያጽናናው የእግዚአብሔር መንፈስ ነው። የእግዚአብሔርን ስም የኢየሱስ ክርስቶስን ስም የማይጠራ ክርስቲያን የት ነው ያለው ብትሉኝ ኢትዮጵያ። ይከራከራሉ ደግሞ ሽንጣቸውን ገትረው እኛ ኖ እኛ እንዴ ቅዳሴው ምኑ ማርያም ሂዱና እስቲ የኢየሱስን ስም ፈልጉት። የኢየሱስን ስም ፈልጉት አልኳችሁ እኮ። ኧረ ኢየሱስ እኮ ይታደጋል። ስሙ ሲጠራ ይታደጋል። አለቁ። ነፍሳቸው ወዴት ነው ሄደው ነው ጥያቄ። እግዚአብሔር ይድረስልን ወገኖች። ስለዚህ ስለ ኢሬቻ ብዙ ሰዎች ለጌታ ያደሩ ሰዎች ብዙ ነገር ተናግረዋል። እናንተ በዚህ በማናቸው ዶክተር በቀለ በዳዳ ስሟቸው እሳቸውን ዘመዶቼን ጨርሶብኛል ብለዋል። መስዋዕት ሳቀርብ ነበር ብለዋል። ለኢሬቻ ባህል ነው ማለት አንችልም ብለዋል። ስለዚህ አታሽሞንሙኑት፣ ኢሬቻን አታሽሞንሙኑት። ስለዚህ
በዚህ በኢሬቻ ነገር ላይ እንደ አማኝ እንደ መንፈሳዊ ለማድረግ በምስጋና ሽፋን አንድ ወንድማችን ደግሞ ይሄ ከተፈጥሯችን ከኑሯችን ጋር የተገናኘ ነው። ክረምቱ አልፎ በጋው ስለወጣ ኢሬቻ ክፉ ቃል አይደለም። በቤተ ክርስቲያን ሄጄ የኔን ኢሬቻ አከብራለሁ። ወንድማና ቤተ ክርስቲያን ኢሬቻ ብሎ ቋንቋውም የለ። ምናከብረው ምንዘክርለት ምናመሰግነው ኢየሱስ ክርስቶስን ብቻ ነው። እኔ በጌታ በኢየሱስ ስም የዲያብሎስን ስራ ሊያፈርስ የእግዚአብሔር እጅ ተገለጠ። በዚህ በኢሬቻ ላይ እንጸልያለን። ያጋንንት ስራ ስለሆነ በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በግልጽ እቃወማለሁ ኢሬቻ። እስቲ ዶክተር ማሙሻን ስሙት። የዶክተር ማሙሻ ሐሳብ የኔ ሐሳብ ነው። ምን እንደሆነ ልንገራችሁ። እኛ የእግዚአብሔርን ቃል ቀጥ አድርገን ይዘን ሁኔታውን እንተረጉማለን እንመዝናለን እንጂ ሁኔታውን ይዘን የእግዚአብሔርን ቃል አናጣምምም ማለት እኛ የእግዚአብሔርን ቃል ቀጥ አድርገን ይዘን ሁኔታን እንተረጉማለን እንጂ ከሁኔታ ተነስተን የጌታን ቃል አናጣምምም። ይሄን ይዘን ዘመናችንን እንመዝናለን እንጂ ዘመናችንን ይዘን የማይመዘነውን አንመዝንም። እቺ የኔ ሐሳብ ናት። ሰሞኑ በምናገረው ነገር ላይ በኢሬቻም ይሁን በዲጂታል አይዲ ላይ ከሁኔታው ተነስተን በእግዚአብሔር ቃል እንመዝናለን እንጂ ሁኔታውን ይዘን የእግዚአብሔርን ቃል አናጣምምም ማለት ዶክተር ማሙሻ ጌታ ይባርክ። በዘመኑ ካሉ እውነተኛ ንጹህ ወንጌል አስተማሪዎች አንዱ አንተ ነህና ጌታ ይባርክ። ይሄ ለብዙዎች መልስ ይሆናል። በእግዚአብሔር ቃል እንመዝናለን፣ እንተረጉማለን፣ ከእውነትና ከእግዚአብሔር ጎን እንቆማለን፣ የጨለማን ስራ እናጋልጣለን እንጂ አናመቻምችም ነው። ስሙኝ። ይሄ ደግሞ ሌላ ቄስ ግርማ ዘውዴ የተባሉ እንደ አማኝ ሸምቀቅ የሚያርግ ነገር ሸምቀቅ ይኸውላችሁ፣ እረኞቻችሁ መርምሩ ያልኩት ይሄ ነው። በቃ ይሄ ሰው የሚናገረው ደግሞ ታሪክን ከባህል ባህልን ከዘር ድብልቅልቅ አድርጎ በራሱ መንገድ አንድ የመንፈስ ቃል የለበትም፣ የእግዚአብሔር ቃል የለበትም። እኔ ቄስ ተብሎ መቀረቡ ራሱ ለዚህ ትንተና ገርሞኛል። የኢሬቻ ጉዳይ አስፈጻሚ ብለው በዛ ጋር ቢሾሙ ለነሱ ተከራካሪ ሆነ እዛ ጋር ብትቀመጥ በጣም ደስ ይለኛል። ወንድም አለ በታላቅ ትህትና አንተ በምትመራው ቤተክርስቲያን ግን ለሚገኙ ምዕመናንና መንጋ አዝኛለሁ። አንተ የኔ ፓስተር አይደለህም። አንተ የወንጌል አማኞችን አትወክልም። ስሙኝ ምን እንዳለ ከክርስቶስ ማንነት የዘር ማንነት የበለጠባችሁ ትልቁ ማሳያ ይሄ ሰው ነው። እንዲያውም ኢሬቻ ከአማራ ነው የመጣው አለ። እኛ ከየትም ይምጣ ከሰማይም ይምጣ ከምድር ኢሬቻ ያጋንንት አሰራር ነው ያልን ነው። ማን አብራራ አለ ከየት እንደመጣ? የታሪክ ጥያቄ አይደለም የቀረበልህ፣ መንፈሳዊ ጥያቄ ነው የቀረበልህ። ትውልድ እንድታነቃ ነው የቀረበልህ። ከክርስትና በፊት የነበረ ሃይማኖት ነው አለ። ጉድ በል ዘንድሮ በኢየሱስ ስም። ከመጽሐፍ ቅዱስ የእስራኤል አይሁዶች በዓላት አሏቸው አለና ደግሞ ወደ አይሁድ ታሪክ ሄደ ወደ እስራኤል። ይህን ያህል ነው እኮ መሪዎቻችን የተደበላለቀባቸው። ከአይሁዶች በዓል አንዱ ነው። ልክ በዛ በጥንት በእስራኤላውያን ዘመን ይሄኛው ይከበር ነበር። ፋሲካ ብሎ ደግሞ ፋሲካን አነሳ። እንግዲህ ከኢሬቻን ጠጋጠጋ ያደረግ ነው። ወዴት ወንድም አለ። የፈለገ ብታስጠጉት የፈለገ ብታሽሞነሙኑት ኢሬቻ ነው። በየዓመቱ እንጮሃለን። በየዓመቱ ብቻ አይደለም ኢሬቻን በመቃወም በየቀኑ እንጸልያለን እኛ። እግዚአብሔር ደግሞ ይህን የኢሬቻ መንፈስ ያፈርሳል። እኔ እርግጠኛ ነኝ። ታሪክም ፖለቲካም ዘርም ጠቅሶ መጽሐፍ ቅዱሳዊ ያልሆነ መልእክት ስለ ኢሬቻ አስተላልፏል። ይህ ሰው የቤተ ክርስቲያን መሪ ነው። ከክርስቶስ የወንጌል እውነት ይልቅ ለዘራቸው ለብሔራቸው ያደሩ፣ ምክንያቱም ክርስቲያን መሆኑ እስከሚያጠራጥር ድረስ እሱንም ቪዲዮ አያይዛለሁ። መንፈሳዊ እይታ የሌለው ቃሉን ያላማከለ ማብራሪያ ጭራሽ የክርስቲያኖች በዓል ነው ብሎናል። የባሰው መጣ። የፋሲካ በዓል ያሳዝናል። ተመሳሳይ ስርዓት ነው አሉ። ቄስ ናቸው። የቤተል የሚባለው ቸርች የኢትዮጵያ ወንጌላዊ ቤተክርስቲያን ቤተል ቸርች መሪ ናቸው።
ስለዚህ ወገኖቼ እግዚአብሔር እየተናገረ ነው። የኢትዮጵያ ሕዝብ ደወል እየተደወለለት ነው እንዲነቃ። አሁን ደግሞ እንዳልኳችሁ ቤተክርስቲያን ተኝታ በሯን ከፍታ ጠላት ገብቷል። አውሬው ወርሶናል። መፍትሄው መዋጋት ብቻ ነው። መፍትሄው በንስሐ ወደ እግዚአብሔር ፊት መቅረብ ብቻ ነው። መፍትሄው ጠላትን ኖ ብሎ መቃወም ብቻ ነው። አለበለዚያ ይወርሰናል። ሊመጣ ያለው ደግሞ ከዚህ የከፋ ነው። እየባሰ እንጂ እየተቀነሰ አይሄድም። ዝም ብለሽ ጸልይ ለምትሉ፣ ዝም ብለሽ ወንጌልን ስበኪ ለምትሉ ይሄ የመጨረሻው ዘመን የእግዚአብሔር ድምጽ ነው። ትውልድ በጨለማ ስላለ ጌታ ደግሞ በስራ ላይ ነው። ኢትዮጵያ እግዚአብሔር ይጎበኛታል። እግዚአብሔር ለኢትዮጵያ ሕዝብ ይድረስለት። እናንተ ቅዱሳን ተነሱ እላለሁ። ጌታ የተባረከ ይሁን። መልእክቴን ጨርሻለሁ። ሁላችሁም ይህን መልእክት ሼር እና ሰብስክራይብ አድርጉ። ይድረስ ለትውልድ። ሌላ ዓላማ የለውም። እግዚአብሔር ከኢትዮጵያ ጋር ይሁን እላለሁ። ተባረኩ። በርቱ፣ በርቱ፣ በርቱ። ቅዱሳን በርቱ፣ በርቱ። ተነሱ። ቤተክርስቲያን ተነሺ ፕሊዝ። ተባረኩልኝ። ሻሎም ሻሎም። መልካም ቀን፣ መልካም ምሽት። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።